ዋሻውን የፈለፈሉ አባታችን አባ ገብረ ማርያም ይባላሉ። ከጻድቃኔ ማርያም ሰውሮ ፈጣሪ አምላክ በጸጋቸው ሰጧቸው። ወደዚህ መጡ 86 ላይ 86 የተጀመረበት ነው ዋሻው መፈልፈል የተጀመረበት። ከ86 ጀምሮ 91 ላይ ጨረሱ ፈልፍለው 19 ማለት ነው። አዎ በ1991 ጨረሱ። አምሳለ ሲኦሉን 31 ዋሻዎች አሉት እዚህ ግቢ። ከ31 ዋሻዎች የምናስጎበኘው ምንድነው? አምሳለ ሲኦሉን፣ የጸበል ቦታውን፣ ክርስትና የምንነሳበትን ቤተ መቅደሳችን ጠቅላላ በዋሻ ነው ማለት ነው። ሌላው ቀሪው ደግሞ መናኝ ሞለክሲያኖችና ስውራን ሞለክሲያኖች ስላሉበት እሱም አይጎበኛሉ ማለት ነው። የምናስጎበኘው ግን አሁን እንደነገርኳችሁ አምሳለ ሲኦሉን፣ ጸበል ቤቱንና ቤተ መቅደሳችን የክርስትና የምናስነሳበትና በአርምሞ ሱባ የምንገባበት 12 ክፍል ያለው ዋሻ ደግሞ አለን። እሱን ደግሞ በብዛት ሲሆን ለብዙ ሰው ሲሆን ያው ይተራመስና ውስጥ ሱባ ያለ ሰው ችግር ይፈጠራል ድምጽ እንዳይረብሸው በሚል ለተወሰኑ ሰዎች እየቀናንነስ እናስገባለን ማለት ነው። አባታችን አሁንም አሉ ዋሻውን የፈለፈሉ። ጸበሉ ከቤተ መቅደስ ነው የፈለቀው። ማየት መጎብኘት ትችላላችሁ እየመጣችሁ ማለት ነው። ይሄን ነው እኔ የማውቀው እስከዚህ ድረስ ያውቃለሁ። በይበልጥ ደግሞ አባታችን ዋሻውን የፈለፈሉ አባታችን ደግሞ አግኝተው እሳቸውን ቢያናግሯቸው ጥሩ ነው ማለት ነው። መንፈስ ቅዱስ አምላክ አሜን። እንደምን አደራችሁ? እንደምን ቆያችሁ? እንደምን አረፈዳችሁ? አሜን። የአምላካችን ስም ከአጥናፍ እስከ አጥናፍ የከበረና የተመሰገነ ይሁን። አትለይምና እናቱ ቅድስት ድንግል ማርያም የእኛም እናት የአዳም ተስፋ የእኛም ተስፋ ነች። ቤዛዊተ ዓለም በመንገድ ተጠብቃችሁ እንኳን ወደ ታላቁ ወደ ኢቲሳ ደብረ ጽላልሽ አቡነ ተክለ ሃይማኖት አንድነት ገዳም እንኳን በሰላም መጣችሁ። እንግዲህ ይህ ገዳም ከተገደመ ወይም ከተመሰረተ በ335 ዓመተ ምህረት ነው ማለት ነው። ዛሬ 1683 ዓመት ነው ማለት ነው። ይህ ገዳም እንግዲህ ይህ ገዳም የተመሰረተው በንጉስ አብርሃ ዋጽአ ዘመነ መንግስት ነው። ወመንተኞቹ ነገስታት ቤተክርስቲያን የተመሰረተው ማለት ነው። ቀደም ብሎ ተጠሪነቱ ይህ ቤተክርስቲያን የሚጠራው ታቦተ ኢየሱስ ቤተክርስቲያን ነበረ። አባታችን ጻድቁ ተክለ ሃይማኖት ከመወለዳቸው በፊት ይህ ቤተክርስቲያን ነበረ። እንዲሁም ደግሞ አባታችን ገብረ መንፈስ ቅዱስ 12 ዓመታት ያረፉባት 12 ዓመታት የጸለዩባት እንዲሁም ትንቢት የተናገሩባት እንዲሁም ቅዱስ ያሬድ 3 ዓመታት የረገጠባት ጸሎት ያደረገባት ማለት የቆሙባት ጊዮርጊስ ዘጋስጫ 5 ዓመታት ሰዓታት የቆሙባት ስፍራ ይቺ ስፍራ አባታችን ተክለ ሃይማኖት ወይም ፍስሐ ጽዮን በቴዎድሮስ ናቸው። ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል እያሉ አብን ወልድን መንፈስ ቅዱስን አመስግነው ህብስቱን የባረኩባት ይህ ስፍራ የበረከት ስፍራ እንኳን በሰላም መጣችሁ። ቅድም እንደተናገርኩት አባታችን ገብረ መንፈስ ቅዱስ ትንቢት የተናገሩበት ስፍራ አባታችን ገብረ መንፈስ ቅዱስ ከንጉስ ወይም ከጻድቁ ላሊበላ ጋርስ ቦታ ሲመጡ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለው ትንቢት ተናግረው ነበረ። ብዙ ቅዱሳን ይወለዳሉ፣ ዝናዘ ቅዱሳን ይወጡብሻል፣ የቅዱሳን ማረፊያ ትሆኛለሽ፣ አንቺስ በቅዱሳን የተባረክሽ ምድር ትሆኛለሽ ብለው አባታችን ጻድቁ ገብረ መንፈስ ቅዱስ ትንቢት ተናግረው ነበር። እሳቸው ትንቢት በተናገሩበት መሰረት 556 ቅዱሳን ተስፋው የሚታወቁት ያው ዘጠና ቅዱሳን ተብሎ ነው። ዘጠና ቅዱሳን ምንላቸው ነፃነት ሞዓ፣ ናቡነ ታዲዎስ፣ ናቡነ ዜና ማርቆስ፣ ናቡነ ገዳዲዎስ፣ ናቡነ ተክለ ሃይማኖት፣ ናቡነ ቆስጦስ፣ ናባ ሳሙኤል ዘወገድ፣ እነዚህ ነማርያም ዘመዳ እነዚህ ቅዱሳን ነውና እነዚህ ቅዱሳን በረከታቸው ይታችሁ ይደርባችሁ። እንዲሁም አባታችን ካህኑ ጸጋ ጸአብ፣ እናታችን ብጽዕት ቅድስት እግዚአብሔር የጻድቁ የአቡነ ተክለ ሃይማኖት እናት
ጻድቁ የአቡነ ተክለ ሃይማኖት አባት ያረፉበት ስፍራ እናታችን ቅድስት እግዚአብሔርና አባታችን ካህኑ ጸጋ ዛው ካረፉ 823 ዓመታቸው ነው። መቃብር ቤቱ ቅድስት ገባ ቀደም በኋላ ላይ ስከፍትላችሁ ታዩታላችሁ። ቃል ኪዳን አለው። ቃል ኪዳኑ ምንድነው? መቃብር ቤት ገብቶ ያለቀሰ፣ መቃብር ቤት ገብቶ የተማጸነ፣ መቃብር ቤት ገብቶ የጸለየ እምረዋለሁ። እንዲሁም ለተራበ ያበላ፣ ለተጠመ የተራቆተን ያለበሰ፣ የታሰረን ያስፈታው፣ የጠየቀ እምረዋለሁ ከነምጹ ማነጻዋለሁ ብሎ አምላካችን መድኃኔ ዓለም ኢየሱስ ክርስቶስ ቃል ኪዳን ገብቶላቸዋል። ይህ ቃል ኪዳን በሁላችን እንዲደረግልን። እንዲሁም ግብፃዊው ሊቀ ጳጳስ አቡነ ጴጥሮስ ያረፉበት ቦታ ናት። አቡነ ጴጥሮስ ግብፃዊ ሊቀ ጳጳስ ናቸው። በአፄ ዮሐንስ ዘመነ መንግስት 4 ሊቃነ ጳጳሳት ከመቆመጡት አንደኛው አባታችን አቡነ ጴጥሮስ ናቸው። እንግዲህ ለኢትዮጵያም ኤጲስቆጶስ ተሾመው ሲመጡ ለግብፅም ኤጲስቆጶስ ሲሆኑ 7ኛ ናቸው። 110 ሊቃነ ጳጳሳት 7ኛው አቡነ ጴጥሮስ ናቸው ማለት ነው። የጥፍር አልጋቸው የተተክናቸው በተራያቸው እዚህ አለ። እንዲሁም ደግሞ ከግብፅ ያመጡት ሐዋርያው ማርቆስ ጨምሮ እዚህ ይገኛል። የኛ አባት ረፍታቸው እንግዲህ ካረፉ 108 ዓመታቸው ነው። አቡነ ጴጥሮስ በረከታቸው ይደረግ። ሁለተኛው ይህ ገዳም እንግዲህ ቅድም እንደነገርኳችሁ በ335 ዓመት የተገደሙ ብያችኋለሁ። ይህ የተገደመው እንግዲህ በጭቃ በስንዴ በእንቁላል የተሰራው ቤተክርስቲያን አሁንም ድረስ አለ። ወደፊትም ይኖራል፣ አሁንም ይቀጥላል፣ ትውልድም ይሻገራል። እግዚአብሔር አምላክ ይጠብቀልን እንጂ ቤተክርስቲያን እና እቺ ቤተክርስቲያን እንግዲህ ጉቹ ስታዩት ግርፍ ነው። ግርፉን ያስገረፉት እቴጌ መነን፣ እቴጌ ጣይቱ፣ ንጉሥ ሳህለ ሥላሴ። ንጉሥ ሳህለ ሥላሴ ይህንን ግርፍ አስገርፎታል። ንጉሥ ሳህለ ሥላሴ ማለት የአፄ ምኒልክ አያት ናቸው። እሳቸውን ግርፍ አስገርፎት 3 ጽላት ይዘው ይባላል። አሁን አንጎለላ ኪዳነ ምሕረት ታውቃላችሁ አይደል? ሰንሽ አንጎለላ ኪዳነ ምሕረትን እንዲሁም ደግሞ ቅዱስ ገብርኤልን ካህናተ ሰማያትን ጨምሮ 3 ጽላት በዚህ ቦታ ላይ ተሰጥቷል። አንጎላ ኪዳነ ምሕረትን ተክለው ቅዱስ ገብርኤልን ደግሞ አንድ ባታዊ በነበራቸው መሰረት ሀገር ያቀናንባራቸው መሰረት ለወደ ሐረር ሄደ ማለት ነው። የሚገኘው እዚህ ሄዶ ጽላት ነው። ገብርኤል እንዲሁም ደግሞ ስጉራ ማርያም ውስጥ የሚገኘው እግዚአብሔር አብ ጨምሮ ቀጭኔ መድኃኔዓለም የካ ሚካኤል ከዚህ ነው የወጡት። ከአክሱም ነው መነሻው። አክሱም 360 ጽላት ከባታኑ አብዲላ አማካኝነት 360 ጽላት መጣ። 150 ናቻና መጣ። እዚህ ቦታ ላይ እንደመቅደሱ የምናገኘው 46 ጽላት እናገኘው መቅደሱ እዚህ ውስጥ ብቻ ማለት ነው። እንግዲህ 364 ጽላት ነው መንበሩ ውስጥ የምናገኘው 46 ጽላት ነው እና አባታችን ንጉሥ ሳህለ ሥላሴ ለዚህ ቤተክርስቲያን እድሳት አድርገውለት እንደምናየው ይሄ እስካሁን ድረስ አሁን በአባቶች ባሉ ሰው አባቶች በካህናቶች የኤጲስቆጶ በአባታትን የታደሰ ነው ያለው። አሁን ድረስ ይህ ቤተክርስቲያን ወደፊት አትፈርስም፣ አሁንም አትፈርስም፣ ትቀጥላለች። እግዚአብሔር አምላክ ይጠብቀን ሰላም ፍቅር ይስጣችሁ እና ሁለተኛው ደግሞ ኢቲሳ የተባለ ምክንያት አባታችን ካህኑ ጸጋ ዛው ንጉሥ መስሎሚ ይማረካቸው ከሳቸው ቦታን ከረቶ ባህራት ዘንስባሩ ኮሮ። ሁለተኛው ደግሞ እናታችን ቅድስት ሥላሴና እናታችን እምነት ሲሆን ቅድስት ሥላሴ ያልጻድቁ የአቡነ ክርስቶስ እናት እሷም ተማርከው ከታቦተ ኢየሱስ ጋር ታቦተ ኢየሱስ አሁን ያለው ዳሞ ወላይታ ሀገረ ስብከት ስናገኝ ታቦተ ኢየሱስ ማርቆስ ሆስፒታል ጽላቱ ማለት ነው። ጽላቱ የምናገኘው ወደ ወላይታ ሄዷል ማለት ነው። ያ ጽላት አሁን እዛ ነው ያለው እና እናታችን ቅድስት ሥላሴ አባታችን እናታችን እምነት ከተማረ ወዲህ አባታችን ካህኑ ጸጋ ሊማርካቸው ሲል ቅዱስ ሚካኤል ባህር ውስጥ ባሉ ሰዓት ቅዱስ ሚካኤል ተገልጦ ምነው ማጠንት አታጥንም ቤተክርስቲያን የተዘጋ ባላቸው መሰረት እዛ ውስጥ 3 ማለት ከጸለዩ ወዲህ ወጡና መቅደሱን ካጠኑ ወዲህ አንድ ጥላ ስር ቁጭ ካሉ ወዲህ እህቴ ብለው ጠየቁ። እህቴስ ወዴት ናት ብለው ጠየቁ። እህቴሳ እህቴሳ የተባለ ምጣሪያው ነው የምነግራችሁ። እህቴሳ የተባለ ምክንያት እንግዲህ በዚህ አጋጣሚ ነው። እህቴሳ ብለው ጠየቁ። በዛ መሰረት እህቴ ወዴት ናት ብለው እሳቸው እህቴሳ እህቴሳ የተባለ አንድ ወሮኛ ሆኗል። ከብቶችን አንግፍ ታዳምነሳቸው እህቴ ወዴት ናት ብለው ጠየቁ ማለት ነው። ሁለተኛው ደብረ ጸረሻለው የተባለው አቡነ ሰላማና ደግሞ ካህኑ አቤላ አንቺስ ላይ አረፈች ደብሬ ማለት መሸሸጊያ ብለው ደብረ ጽራሽ ብለው ሰይሞታል። አቡነ ሰላማ ተሰየራ ማለት ነው። የእነዚህ ቅዱሳን በረከታቸው ቤታቸው ይደርብን። ሁለተኛው እዚህ ደግሞ ገዳም ስትመጡ ስትገቡ አሁን ያላችሁት ገነት ውስጥ ነው። ለምንድን ነው ገነት ውስጥ ያልኩት? ቃል ኪዳኑ ደጅ የረገጠ በገነት አኖረዋለሁ የሚለው
ደጅ የረገጠ በገነት አኖረዋለሁ። ሁለተኛው ደግሞ ደጅ የረገጠ 10 ትውልድ ምርልሃለሁ ይላል በጻድቁ አቡነ ተክለ ሃይማኖት። ኃጢአታችሁ በደላችን ሁሉ ኃጢአታችሁ ሁሉ የተሰረየልን ያለ እና የእኛ አባት ደግ አባት ኃጢአታችንን የሚያስተሰርይ እኛ አባት ኃጢአተኛውን የሚወዱ አስታሚውን ቡና የሚሉት ንስሐ ና ግባ የሚሉት አባት ናቸውና እኛ አባት ተክለ ሃይማኖት ሐዋርያ ተክለ ሃይማኖት ጻድቁ ተክለ ሃይማኖት ይጠብቋል። ሁለተኛው እዛው ስትሄዱ አለት አለች። ያቺ አለት አባታችን ተክለ ሃይማኖት የተወለደችበት አለት የተወለዱበት ያለት ከቶሎ ውስጥ ናቸው። እንግዲህ ቅድም እንደነበረው ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ምስጋና ይገባል። ሁለተኛው ደግሞ የዚህ አለት ላይ ደግሞ ተወልደዋል። አንዳንዱ ሲመጣ ተክለ ሃይማኖት እሱ ይፈጩበት ይላል። ሁለተኛው ደግሞ ትታች ተቀበለበት ነው። ያ ሳይሆን አባታችን ተክለ ሃይማኖት ትታቸው የተቆረጠች በዛች አለት ላይ የተወለዱባቸው ተክልዬ የተወለዱበት አለት ነውና የእነዚህ ቅዱሳን በረከታቸው ረድኤታቸው አይለያችሁ። ሰላሙን ሁሉ ይስጣችሁ። በሰላም እንደመጣችሁ በሰላም ወደ የበዓታችሁ ይመለሳችሁ። ሰላተኛ ሆናችሁ ስራችሁን ይባርክላችሁ። የጻድቁ በረከት አይለያችሁ። እንግዲህ የፊታችን ታኅሳስ 24 በታላቅ ድምቀት ልደታቸው በልደታቸው በተወለዱበት ስፍራ እናከብራለን። እዚህ ስፍራ ነው የተወለዱት። እንግዲህ ሁላችሁም እንዳትቀሩ በዚሁ ጥሪ አስተላልፋለሁ። የአባታችን የአቡነ ተክለ ሃይማኖት በ24 ንግስ ነው። በ6ኛው እንደገና ደግሞ አብን ወልድን መንፈስ ቅዱስ አመስግነው ህብስቱን የባረኩበት አማካኝነት በ6ኛው ቅዳሜ ዕለት እንደገና ጽላት ይወጣል ማለት ነው። የጻድቁ አቡነ ተክለ ሃይማኖት ታቦት የሚወጣው ተመልሶ እና የእኛ አባት ሰላሙን ሁሉ ይስጧችሁ፣ አንድነትን ይስጧችሁ፣ አሜን ይስጧችሁ፣ የሰው ልጅ ይስጣችሁ፣ ጸራጋን የእግራችሁ መረገጫ የእግራችሁ መረገጫ ያርገላችሁ፣ ለሥጋ ደግሞ ያብቃችሁ። አባታችን ሆይ ብለን ወደ ቅድስት ዛሬ እንገባለን። ውድ ቤተሰቦች እንግዲህ ከበረከቱ እንደተካፈላችሁ ተስፋ አደርጋለሁ። እግዚአብሔር አምላክ ወዶና ፈቅዶ ለቦታው እንዲያበቃችሁ ምኞቴ ነው። መርሐ ግብሩ በዚህ መልኩ ተጠናቋል። እግዚአብሔር አምላክ ለዚህ በቃን፣ እሱ ክብሩን ይውሰደው። አሜን።